በአሌክስ እና በዴዚ መሀላቸው ያለው ችግር ምንድን ነው? ችግሩስ ማን ነው የሚለውና ያለን ውድ ቤተሰቦቼ አብረን እንከታተል። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ ይዤላችሁ የመጣሁት እንደ ርዕሳችን በዴዚ እና በአሌክስ መካከል ችግር ምንድን ነው የሚል ርዕስ ነው። እናንተ ደግሞ ምን ትላላችሁ? እንደኔ የኔ ሀሳብ ሰጣለሁ። የኔ ሀሳብ ትክክል ካልሆነ ደግሞ ኮሜንት ላይ ትክክል አይደለሽም እንደዚህ ነው ብላችሁ አስተያየታችሁ አስቀምጡልኝ። እኔ በዴዚና በአሌክስ መካከል ያለ ችግር እኛ ሰዎች ነን። እኛ ሰዎች ደግሞ በምን ለነሱ ችግር ልንሆን እንችላለን የሚል ሀሳብ ይመጣል። እኛ ሰዎች በአሌክስና በዴዚ መሀል ብዙ ጊዜ እንገማለን። ከኔ ጀምሮ ማለት ነው። እንደዚህ ነው፣ እንደዚህ ናቸው፣ እንደዚህ ናቸው፣ እንደዚህ ያደርጋሉ፣ እንደዚህ ይሆናሉ፣ እንደዚህ ይናገራሉ፣ እንደዚህ ያወሩ። ይሄ ሁሉ ከአፋቸው የሚወጣ ቃል የሚያደርጉት ነገር ሁሉ እየተቀበልን እኛ ሰዎች የነሱ ችግር እንሆናለን ማለት ነው። ለምን? መልካም ነገር ጥሩ ነገሩ ደስታ የደስታቸው ቀን እንኳን ችግር የለውም። ነገር ግን በእነሱም የሆነ ችግር ሲፈጠር የሆነ እንቅፋት አለ በህይወት ላይ አይገጥምም አይባልም፣ ያጋጥማል። በሁሉም ሰው የሆነውን የሚያጋጥመው ነገር ነው። ደግሞ እንደዚህ ሲሆን እኛ እናካብዳለን፣ ጠላትም ያባብሰዋል፣ ወዳጅም እንግዲህ እንዲስተካከል ይፈልጋል ማለት ነው። በዚህ መሀል የእነሱም ችግር እንድንሆን እነሱም ራሳቸውን የፈቀዱልን በምን እንዴት ስትሉ የሆነ ነገር ሲያደርጉ እንግዲህ በቲክታክ ላይ ነው እንግዲህ የምናየው ሁሉ። እኛ ራሱ ስህተቱ የኛ ሳይሆን የእነሱ የራሳቸው ነው ስህተታቸው ማለት ነው። እንዴት የሚል ነው ስህተቱ የእነሱ ነው። ምክንያቱም ሪሊ ህይወት እና ሶሻል ሚዲያ የሚጠቀመው ህይወት የምታሳየው ለሰው የሚታሳየው በሶሻል ሚዲያ ላይ እንግዲህ እነዚህ አንድ አይደለም። ሁሉ ሰው እኔ የምጠላው ነገር ካለ እንደኔ ማለት ነው የምጠላው ነገር ካለ በቃ እውነተኛ የሆነው ነገር የምናደርገው እውነተኛ ታሪካችን ላይ አምጥተን ሶሻል ሚዲያ ላይ ዝርግፍ እናደርጋለን። ሰው ደግሞ ከዛ ወጥቶ ይመነጭታል፣ ይበላሃል እስከምጠግብ ድረስ ማለት ነው። ከዛ ለአንተ ምን ይሆናል? ስትረስ፣ የአእምሮ ችግር፣ በዛ ላይ ሰው እንድትጠላ ያደርጋል። በቃ ሰው ትጠላለህ ምናምን። መጀመሪያ ሶሻል ሚዲያ ላይ መጥተን እናስተላልፈው ነገር ምንድን ነው የሚል ነው። እንግዲህ አሌክስና ዴዚ በጣም እኔ እስከ ዛሬ የሆነ ስህተት አላየሁላቸውም። ነገር ግን አንድ ነገር አለ። ምንድን ነው? አንዳንድ ነገር በውስጥ የሚሆን ነገሮች አሉ። በቃ ያለ ሁሉ አንተን ለሶሻል ሚዲያ ላይ መንገር እንግዲህ እንጃ ተገቢ ነው ብዬ አላስብም። ለወደፊትም ይህን ነገር እንዲስተካከሉ እኛም ተስፋ እናደርጋለን። ፍቅራቸውን ሰምሮ ወደ ትዳር በቅቶ ተገብቶ ወልዶ የነሱም ልጆች ለነሱም የሚመስሉ ለዴዚ የምትመስል ሴት ለአሌክስ የሚመስል ወንድ ማየት ነው የምንፈልገው ማለት ነው። እና አንዳንድ ያለ በውስጥ የሚሆነው ነገር በውስጥ ማድረግ፣ በእኛ ደግሞ መጥቶ በቲክታክ ላይ ደግሞ ሶሻል ሚዲያ መጥቶ መጫወት፣ መዝናናት ለጊዜው እንደዛ መሆን ማድረግ አለባቸው ለማለት ነው። እና በቃ የአሌክስን የዴዚን በመሀላቸው ያለ ሰው ልነግራቸው አልችልም። ግማሻችን የእነሱን መልካምነት የምንፈልግ ነው። ብዙዎች ደግሞ አንዳንድ ደግሞ አሉ ምን አሌክስና ዴዚ የሆነ ትንሽዬ ነገር መጥፎ ነገር እንዲያገኙ ነው በሱ ምክንያት አድርጎ ሊያንጠልጥሏቸው ይፈልጋሉ ማለት ነው። ብዙ ጊዜ እነሱም ይከታተላሉ። ጠላቱም ይከታተላል። ለምን ስትሉ ይከታተላል። የሆነም አንድ ቀን ስትሳሳት አንድ ጊዜ ትንሽ ነገር ስትሳሳት ማለት ነው በዛ እንዲይዝ ይፈልጋል። እና አሌክስም ዴዚም እንደዛ ነው። አንዳንድ ደግሞ ወዳጅ መስለው የነሱም በቃ መጥፎ ነገር የሚመኝ ግን በቃ ከነሱም ሰው የሚያየው ግን በቃ የአሌክስና የዴዚ ወዳጅ መስለው የሚከተል ሰው አለ። ከዚህ ነገር እንዲቆጠቡ አሌክስ እና ዴዚ ደግሞ
በቃ በሶሻል ሚዲያ የሚመጡበት ሪል ህይወታቸው ሳይሆን በቃ እንዲዝናኑ ብቻ እንደማንኛውም ሰው እንዲጫወቱ ምናምን ለየብቻቸው ስታያቸው እኮ እንደዛ ናቸው። እንግዲህ ፍቅርም ሀያል ነው ይባላል። የደረሰውን ያውቃል። እንደዛ አንዳንዴ ስሜታዊ እንድትሆን ያደርግሃል። በዛ ላይ ደግሞ በሰዎች ላይ ያለው የእነሱም ነገር ታውቃላችሁና በሱ ነገርም ሊሆን ይችላል እና በዚህ ነው መሰለኝ እንግዲህ በሶሻል ሚዲያ መጥተው የሚናገሩ በሶሻል ሚዲያ መጥተው ፍቅራቸው የሚገላለጡ እንደዛ ከሱ ከያለው አንጣር ነው ብዬ ገምታለሁ ማለት ነው። ውድ ቤተሰቦቼ እንግዲህ እናንተስ ምን ትላላችሁ? እኔ በቃ የዴዚን የአሌክስም በመጀመሪያ ቪዲዮ ላይ ያስቀመጥኩላችሁ ችግራቸው እኛ ሰዎች ነን። የእነሱም መጥፎ ነገር የሚፈልጉም ሰዎችም ቢሆን እና መልካም ነገር የምንፈልግ አንዳንዴ ለመልካም ብለን ደግሞ የምንሳሰትበት ነገር አለ። ለመልካም ነገር ብለን በቃ የሆነ እናደርጋለን ማለት ነው። አቤልዬ ለምን ሁለታችሁ አትጫወቱም? ለአራት እየቀጠቀጠች እያወራች ነበር። ፈርታት ነው። አልቻልኳትም በል አልቻልኳትም ሆነ እውነቱን ነው የምናገር። ለአራት ተጫዋች አላውቅም። ደግሞ በፎቶ መጣት በምን እንድመጣ ፈለግሽ? ምንድን ነው ይሄንን ፎቶ የምንሸከምበት ምን እዳ አለብን? አቤልዬ በቃ እኔ ወጣሁ። እሺ ተጫወቱ አንቺ ምን እና ከፎቶ ጋር ልንጫወት ነው እንዴ? ቪዲዮ የከፈትኩ ነው። አትጮይ። ምን ያስጮሻል? አይ ይቅርታ። ለወዳጆችሽ እኛም ከእናንተ ጋር እንጸምዳለን። በቃ እነሱ ጋር ከጸመዱ እኛ ደግሞ ከእናንተ ጋር እንጸምዳለን። የሀገር ጽምዶ ሳይሆን የሶሻል ሚዲያ ጽምዶ፣ የወንድምና እህት ጽምዶ ነው የምንጸምደው እኛና እናንተ። ገባችሁ? ጸምደን ሀገር እናፍረስ ሳይሆን ጸምደን ፍቅር እናምጣ ሶሻል ሚዲያ ላይ ነው። ገባችሁ? Use your school Wi-Fi for free and ማከዳ ሲመይ ተዓፂሲ like በቀዳማይ እንዲ ተዓፂሲ ሲመይ ተዓፂሲ ኣብ ናይ ትምህርቲ ቤት ስለተከታታዮችሽ ለወዳጆች